በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ በማይዳሰሱ የዓለም ቅርሶች ዝርዝር ውስጥ የተመዘገበው የፊቼ ጨምበላላ በዓልን ምክንያት በማድረግ ለፊቼ ጨምበላላ እሮጣለሁ በሚል መሪ ቃል በሐዋሳ ከተማ የአዋቂ ወንዶች የ10 ኪሎ ሜትር፣ የአዋቂ ሴቶች የ5 ኪሎ ሜትር እና የህፃናት የ2 ኪሎ ሜትር የጎዳና ላይ ሩጫ ውድድር ተካሂዷል። ብራይት አፍሪካን ራን ከሲዳማ ክልል ባህልና ቱሪዝም ከክልሉ ስፖርት ኮሚሽንና ከተለያዩ ባለድርሻ አካላት ጋር በመተባበር ባዘጋጀው የጎዳና ላይ ሩጫ ውድድር ላይ የሲዳማ ክልል ስፖርት ኮሚሽን ኮሚሽነር አቶ ዶማር ሶዶና፣ የሐዋሳ ከተማ ባህል ቱሪዝምና ስፖርት መምሪያ ኃላፊ ወይዘሮ መቅደስ ሪሶን ጨምሮ የክልልና የከተማ አስተዳደር ከፍተኛ አመራሮች በተገኙበት ተካሂዷል። የክልሉ ስፖርት ኮሚሽን ኮሚሽነር አቶ ዶማር ሶዶና እንደተናገሩት ውድድሩ የፊቼ ጨምበላላን በዓል ምክንያት በማድረግ ለአራተኛ ዓመት መካሄዱን ጠቁመው ዘንድሮም የፊቼ ጨምበላላን በዓል እሴቱን ለማጎልበት ታስቦ መዘጋጀቱን ገልጸዋል። ፊቼ ጨምበላላ ካሉት በርካታ እሴቶች መካከል ፍቅር፣ መተሳሰብና ተሳትፎ መሆኑን ያወሱት ኮሚሽነሩ ይህንን ታሳቢ በማድረግ በተዘጋጀው የጎዳና ላይ ሩጫ ውድድር ላይ ህጻናትን ጨምሮ በሁሉም የዕድሜ እርከን የሚገኙ አካላት መሳተፋቸውን ተናግረዋል። ፊቼ ጨምበላላን ምክንያት በማድረግ በርካታ የስፖርት ሁነቶች የተካሄዱ ነው። የእግር ኳስ፣ እንደዚህ ጎዳና ላይ ሩጫዎች፣ ማስ ስፖርት በርካታ ውድድሮች የተካሄዱ ነውና ይሄ አንደኛው ነው ብሎ መውሰድ ይቻላልና ያው ፊቼ ጨምበላላ ባህሉን ለማጎልበት ታስቦ የተዘጋጀ ውድድሩ ብሎ መውሰድ ይቻላል። የብራይት አፍሪካን ራን መስራችና ስራ አስኪያጅ አቶ ካሳውን ከሚሶ በበኩላቸው በውድድሩ ላይ የሚታየው ፉክክር ከዓመት ዓመት እያደገ መምጣቱን ገልጸው የሩጫ ውድድሩ እንዲከናወን አስተዋጽኦ ላበረከቱት የሲዳማ ክልል መንግስትና ለሐዋሳ ከተማ አስተዳደር ምስጋና አቅርበዋል። ስራ አስኪያጁ አክለውም የጎዳና ላይ ሩጫ ውድድሩ የፊቼ ጨምበላላ በዓል ባህሉንና እሴቱን ጠብቆ እንዲቀጥል ብራይት አፍሪካን ራን የጀርባ አጥንት ሆኖ እንደሚቀጥልና ለሚቀጥለው ጊዜም ከዘንድሮ በተሻለ መልኩ ውድድሩን ለማዘጋጀት ትልቅ ትምህርት የተወሰደበት መሆኑን አስረድተዋል። ለበዓሉ የጀርባ አጥንት እንዲሆን ተብሎ የተዘጋጀ ውድድር ነው እና በየዓመቱ ለማካሄድ እንደ እግዚአብሔር ፍቃድ ዘንድሮ አራተኛ ጊዜ ነው። ማላ አቋርጠንም ነበር ቢሆን ዘንድሮ ግን የተሻለ ዝግጅት አድርገናል ከዚህ በፊት ከምናደርገው እና ጥሩ ነው ብዬ አስባለሁ እና ለሚቀጥለው ጊዜ ከዚህ የተሻለ ውድድር ወይም ስራ ይጠብቀናል። በየዓመቱ የምናደርገው ነገር ትምህርት እየወሰደንበት ጉድለታችንን እያረምን የተሻለ ስራ ሰርተን ከሀገራችን አልፎ ለዓለም የምናሳይበት ሁኔታዎችን ራሱ ስራው ትምህርት እየሰጠ እየሄደ ነው ያለው። በውድድሩ በወንዶች 10 ኪሎ ሜትር ውድድር ከአዲስ አበባ በመምጣት በግል የተወዳደረው አትሌት አብዱል መጂድ አብደላ ቀዳሚውን ሲያጠናቅቅ፣ ለማ መለሰ ከሲዳማ ፖሊስ ሁለተኛ በመውጣት ውድድሩን ጨርሷል። ከሸሸመኔ በመምጣት በግል የተሳተፈው አትሌት ያሲን መሐመድ ደግሞ ሶስተኛ ሆኖ አጠናቋል። በሴቶች 5 ኪሎ ሜትር በተካሄደው የሩጫ ውድድር ደግሞ ከአዲስ አበባ በመምጣት በግል የተወዳደሩ አትሌቶች ከአንደኛ እስከ 3ኛ ተከታትሎ በመግባት አሸንፈዋል። በዚህ መሰረት አትሌት እመቤት ሽብሩ በቀዳሚነት ስታጠናቅቅ የማርሸት ግዛው ሁለተኛ እንዲሁም ዘውድነሽ አየለ ሶስተኛ በመሆን ያጠናቀቁ አትሌቶች ናቸው። በሁለቱም ጾታ አሸናፊ ለሆኑ አትሌቶች ለእያንዳንዳቸው የ30 ሺህ ብር የገንዘብ ሽልማት ሲበረከትላቸው ሁለተኛ ሆነው ያጠናቁ አትሌቶች የ20 ሺህ ብር የገንዘብ ሽልማት አግኝተዋል። ሶስተኛ በመሆን ያጠናቁ አትሌቶች ደግሞ የ10 ሺህ ብር የገንዘብ ሽልማት ተበርክቶላቸዋል። የወንዶች 10 ኪሎ ሜትር ውድድር አሸናፊው አትሌት አብዱል መጂድ አብደላና የሴቶች 5 ኪሎ ሜትር ውድድር አሸናፊው አትሌት እመቤት ሽብሩ ውድድሩን ካሸነፉ በኋላ በሰጡት አስተያየት ውድድሩ ምንም እንኳን ፈታኝ የነበረ ቢሆንም ለፊቼ ጨምበላላ በዓል በተዘጋጀው ውድድር ላይ በመሳተፋቸው ደስተኛ መሆናቸውን ተናግረዋል። አኔ ይሄኛው ውድድር በማግኘቴ በጣም ደስ የሚል ስሜት ነው የተሰማኝ። ስለዚህ ይሄኛው ፊቼ ጨምበላላ በዚህ የበለጠ ቢቀጥልበት በጣም ደስ ይለኛል። እንደዚህ አይነት መዘጋጀቱ በጣም ደስ ይላል። ታዳጊዎቹ እንዲወጡ ያደርጋል። በጣም አሪፍ ነው እንደኔ መስሎ።